እናቴ ውስጥ ሆና ምን አይነት ስቃይ ላይ እንደሆነች ፈጣሪ ቢያየኝ ነው እንደው ሊያስተምረኝ ካልሆነ ከጎኗ ሆኜ እጇን ይዤ ምን አይዞሽ እናቴ ማለት እፈልጋለሁ፣ ግን አልቻልኩም። ውጤቷ ታውቋል። የእናቴ ውጤት ታውቋል። ብዙዎቻችሁም ደውላችሁ ትጠይቃላችሁ ምንድነው ውጤቷ እያላችሁ ነበረ። ብዙዎቻችሁ ግን ውጤቷ ዛሬ ታውቋል። ስስቶኝ በፍቅር በኖር ለፍቅር ነፍሴ ከመስጠት በላይ ባይኖረኝ ሚስጥር ሰላም፣ እንዴት ናችሁ? የተወደዳችሁ ውድ ቤተሰቦቼ ደህና ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እነዚህ የሆንኩ ምናምን መምጣት አልፈለግኩም፣ ወደ እናንተ እያለቀስኩ ምናምን መምጣትም አልፈልግም። ደግሞም መጥቼም አላቅም ብዙዎቻችሁ ካወቃችሁና ያ ፈጣሪ የሚወደውን ነው የሚፈትነው ይባላል አይደል አንዳንዴ። እና በጣም ከብዶኛል፣ የብሬን በጣም ከምላችሁ በላይ ከብዶኛል። አሁን ዛሬ ሁለተኛ ቀናችን ነው እዚህ ሆስፒታል ከሆነ ሁለተኛ ቀናችን ነው። ቤተሰብ ምን አይነት ሁኔታ ላይ እንዳለች ምን አይነት ስቃይ ላይ እንዳለች እናቴ እሷና ፈጣሪ ብቻ ነው የሚያውቀው። ምንም እኛ የምናውቀው ነገር የለም። እናንተ ጋር እንደዚህ ብዬ የምር እያለቀስኩ ከፍቶኝ ምናምን መምጣት አልፈለኩም። የምሬን እያለቀስኩ ከፍቶኝ መምጣት አልፈለኩም። ምክንያቱም እንደ ቤተሰብ ናችሁ፣ ትጨነቃላችሁ፣ ይከፋችኋል አውቃለሁ። ግን ብዙዎቻችሁ 10 ጊዜ ስልክ የደወላችሁ ነበረ፣ አላነሳውም ለብዙዎቻችሁ። ምክንያቱም የነበርኩበት ነገር እንዳነሳ በቃ ምንም እንትን አላደረገኝም እና ለዛ ነበር ያላነሳሁት። ግን ዛሬ የምሬ ነው በጣም ከብዶኝ ነው የመጣሁት። እናቴ ታማለች፣ አባቴም እዛ በጣም ያለቀሰ ነው። አባቴም ከፍቶት ቤት ነው ያለው፣ እናቴ ደግሞ እዚህ ሆስፒታል ነው ያለችው። ለምን እንደዚህ እንደሚፈትናት አላውቅም። በጣም የተሰቃየች ነው፣ የምሬ ነው። ሪል ላይፏን እናንተ አታውቁም። ቪዲዮ ላይ እየሳቀች ፈገግ እያለች ወደ እናንተ ትመጣለች እናቴ። ሁልጊዜም እንደዛ ነው ቪዲዮም ስትሰራ። ግን የልቧን ማንም አያውቅም። ህመሟን ሸፍና ነው እናንተ ጋር እንደዚህ እየሳቀች ያለችው፣ እየሳቀችም የነበረው እና በብዙ ነገር ትጨናንቃለች። ሁሉን ለማውራት ከሆነ በብዙ ነገር ነው የምትጨናነቀው። የአባቴም ህመም አለ፣ ብዙ የሚያስጨንቃት ነገር አለ እና ብዙዎቻችሁ በጣም ነው የምናመሰግናችሁ። እንደ ቤተሰብ ሆናችሁ እየጠየቃችሁ ነበር፣ በጣም እናመሰግናለን። ቪዲዮን ሁሉን ለማውራት ከሆነ እንደዚህ ሚዲያ ላይ ተመልካች ላይ ምናምን ማውጣት አልፈለግንም። ሁሉን ለማውራት ከሆነ ግን አንደኛ ነገር ቤተሰብ ናችሁ፣ እንደኛ ቤተሰብ ናችሁ፣ የኛ ቤተሰብ ናችሁ እና ያንን ነገር ይወቁ በሚል ነው ወደ እናንተ ይሄ ነገር ሁሉም ነገር የወጣውና እናቴ በምን ምክንያት ራሷን እንደሳተች ማውቀው ነገር የለም። በምን እንደሳተች በቃ ነግታ እንኳን ራሷን አውቃ ይህን ጥያቄ ነው መጠየቅ መፈልጋት። የምሬ ነው። ለምን ራሷን እንደሳተች የሆነ ነገር ባይኖር እናቴ እንደዚህ አትሆንም። የምሬ ነው ቤተሰብ። ይህን ስላችሁ በጣም ከፍቶኝ ደብሮኝ ነው እያልኩ ያለሁት። የምሬ ነው። ማን እንደዚህ እንዳደረገ አላውቅም። ለምንም የሆነ ነገር ደንግጣ የሆነ ነገር ባይፈጠር ራሷን አትስትም እናቴ፣ አውቃታለሁ። እና አሁን ላይ በጣም መጥፎ ስሜት ውስጥ ነኝ ያለሁት። የምሬ ነው። በጣም መጥፎ ስሜት ውስጥ ነው ያለሁት። አባቴ እዛ ታሟል፣ እናቴ ደግሞ እዚህም ተኝታለች፣ ራሷን ስታለች። አሁን ላይ በጣም ከብዶኛል። በጣም መጥፎ ስሜት ውስጥ ነው ያለሁት። የምሬ ነው። ምንም ነገር አልደብቃችሁም። በጣም መጥፎ ስሜት ውስጥ ታውቃላችሁ። ብዙዎቻችሁ የአባቴ ህመም ትረዳላችሁ። እናቴን ደግሞ ዛሬ መጥፎ ነገር ደረሰባት። በቃ ራሷን ስታ ስቲል እስካሁን ሆስፒታል ነን። ምን እንደምላችሁ አላውቅም። የምሬ ነው።
አመሰግናለሁ። የምር እየደገፋችሁኝ ያላችሁ ደውላችሁ የምትጠይቁን በጣም ነው ማመሰግናችሁ። የምሬን ነው። አውቃለሁ የተፈጠረው ነገር በጣም ያስደነግጣል። በጣም ከባድ ነገር ነውና ግን በቃ ምን እንደምላችሁ አላውቅም። የምሬን ነው። የምትጠይቁኝ ቤተሰቦቼ ሁሉ የምትጠይቁ ሁላችሁንም እግዚአብሔር ያክብርልኝ። ክበሩልን ቤተሰብ እና ውጤቷ ታውቋል። የእናቴ ውጤት ታውቋል። ብዙዎቻችሁም ደውላችሁ ትጠይቃላችሁ ምንድነው ውጤቷ እያላችሁ ነበረ ብዙዎቻችሁ። ግን ውጤቷ ዛሬ ታውቋል። ያም ያው በራሴ የምሬ ነው በጣም ነው ያዘንኩት። የምሬ ነው በጣም እኔ ቤት ውስጥ ሆኜ በምን መንገድ እናቴ እንደዛስ በጣም ከባድ ስትረስ ውስጥ የገባችሁ እኔ የት ሄጄ ነው? የምሬ ነው። ሐኪሙ እንዳለኝ ከሆነ በጣም ግፊቷ በጣም እንደጨመረ እና የሆነ በጣም ጭንቀት ላይ እንደሆነች የሆነ ነገር ሰምታ በቃ የሆነ ነገር ባትሰማ እናቴ እነዚህ አትሆንም። የምሬ ነው። እኔ ስላችሁ ብዙዎቻችሁ በእንትን አትውሰዱ። ይሄ አትጨናንቁ ቤተሰብ፣ ሁሉም ነገር ይፈታል በጊዜው። እናቴ ግን ያስጨነቃት ነገርና ያስደነገጣት ነገር አለ። እሱን ነገር ባላቅም በሆነ ነገር ደንግጣ ነው እናቴ እንደሰማሁት ከሆነ ከዶክተሩም እንደሰማሁት ከሆነ በሆነ ነገር ደንግጣ ደም ግፊቷ እንደጨመረ አይነት ነው የነገረኝና ምን እንደሰማች በምን ኬዝ እንደወደቀች ማውቀው ነገር የለኝም። እኔ እንጃ እና እኔ እናቴ እያለው እንደዚህ ስትሆን ማለት በጣም ከባድ ነው ይሰማኛል። እናቴ ሆና እንደዚህ ስትጨናነቅ የሆነ ነገር ሰምታ ስትደናገጥ በጣም ነው የሚያስደነግጠኝ። እኔንም የምሬን ነው። ታውቃላችሁ ብዙዎቻችሁ የምትረዱኝ ይመስለኛል። እና አው ደውላችሁ ናሂስ ወይሉስ ልትሉ ትችላላችሁ። ግን ሊመጡ ነበር ወደዚህ ሊመጣ ነበር ናሂም ወይሉም ሊመጣ ነበር። እኔ ያስከለከልኳቸው ምክንያቱም አንድ ቀን ነገ እንወጣለን፣ ነገ ወይ ከነገ ወዲያ ባለው እንወጣለን ከዚህ ያው ደም ግፊት ስለሆነ እንደተሻላት ነግሬያት ሌሉም ቀርታለች ናሂም ቀርቷል። ግን ብዙዎቻችሁ በሌላ ነገር አትውሰዱ በውስጥ ስላወራን ነው። እና ምን ልላችሁ ነው ቤተሰብ የምሬ ነው። እኔ በጣም ነው የደነገጥኩት። ደም ግፊት ነው ሲለኝ በጣም ነው የደነገጥኩት። ምክንያቱም የሆነ ነገር እናቴ ሰምታ ደንግጣ ነው። ምን እንደሰማች ባላቅም በጣም ደንግጣ በሆነ ነገር ደንግጣ እንደሆነ ነው የሰማሁት። እና እንክብካቤ ያስፈልጋታል። ከጎኗ ግዴታ መሆን አለብን። እኔ እንጃ ከጎኗ ሆነን እንኳን እናቴ አጠገብ ሆኜ እናቴ በምን እንደምትጨናነቅ አላቅም እኮ እኔ በውስጧ የምትይዘው ነገር ነው። በውስጧ ትይዘዋለች። ለምን እንደማትናገር አላቅም። የሚያስጨንቃትን ነገር አትናገርም። የሚያስጨንቃትን ነገር አትነግረኝም። የሚያስጨንቃትን ነገር አትናገርም። ብዙ ነገር እኮ ነው የሚያስጨንቃት፣ ግን አትናገርም። ለምን እንደሆነ ባላቅም ብቻ እናቴ ጸሎት አድርጉልኝ እባካችሁ ቤተሰብ። ጸሎት ነው አሁን ላይ የሚያስፈልገን ጸሎት። ብዙዎቻችሁ ሙስሊሞች፣ ኦርቶዶክስ፣ ፕሮቴስታንት ሁላችሁም በየእምነታችሁ ጸሎት አድርጉላት ለእናቴ ስወዳችሁ። ይህንን ነው ምለምናችሁ ቤተሰብ። እና አይኗን እንኳን እስካሁን አላየውም። የምሬን ነው። አላቅም እናቴ ውስጥ ሆና ምን አይነት ስቃይ ላይ እንደሆነች ከጎኗ ሆኜ እጇን ይዤ አይዞሽ እናቴ ማለት እፈልጋለሁ፣ ግን አልቻልኩም። ውስጥ መግባት አልቻልኩም። እስካሁን አላየኋትም፣ አይኗን አላየኋትም። እስካሁን ናፍቀኛለች፣ ግን ማየትም አልቻልኩም። እናቴ ውስጥ ገብታለች። መቼ እንደምትወጣ ምን እንደሚሉኝ የጠበቅኳቸው የምሬ ነው። እናቴን እስከማይ ድረስ በጣም ነው የጓጓሁት።
የምሬ ነው። ብዙ ቪዲዮ አለ ያው ዩቲዩብ ስለሚይዝ ነው ማለቅላችሁና እናቴ ስገባ ሆስፒታል ምን አይነት ሁኔታ ላይ እንደነበረች ቪዲዮ ነበረኝ፣ ግን ዩቲዩብ ስለሚይዝ ነው ወደ እናንተ ይሄንን ቪዲዮ ማለቀውና አውቃለሁ ብዙዎቻችሁ ደንግጣችኋል። ከኔም በላይ ከኛም በላይ የደነገጣችሁ እያለቀሳችሁ ምትደውሉልን አላችሁ። በጣም ነው ማመሰግነው እናቴ። እኔ ይሄን ሁላ ቤተሰብ አለኝ ብዬ ይሄን ሁላ የሚጨነቅልኝ ሰው አለ ብዬ አስቤም አላቅም። የምሬ ነው ጭራሽ አስቤም አላቅም። በቃ በሄድኩበት ሞመንት ይደወልልኛል። ሳነሳ እንደኔ እያለቀሱ ከፍቷቸው እያወሩኝ ነበርና በጣም ነው ማመሰግነው። ከጎኔ ያላችሁ ምትደግፉኝ፣ በምንም በሁሉም ነገር ምትደግፉኝ በጣም ነው ማመሰግነውና እናቴ የሆነ ነገር ሆናለች። ቤተሰብ ስላችሁ የሆነ ነገር ሆናለች። በቃ እሷን ወደ ሌላ ቦታ ወስጄ በቃ የምፈልግበት ቦታ ወስጄ ከአባቴ ጋር ለሁለት ሰላም የሆነ ቦታ በወስዳቸው በጣም ደስ ይለኛል። በጣም ከምላችሁ በላይ ነው ደስ የሚለኝ። ግን አሁን ላይ ያንን ነገር የማድረግ አቅምም ስለሌለኝ ነው። ግን አቅም ኖሮኝ ያን የማድረግ አቅም ቢኖረኝ እናቴንም አባቴንም የሚፈልጉበት ቦታ ወስጄ ባዝናናቸው በጣም ደስ ይለኛል። ከዚህ ነገር እናቴም እንድትወጣ። ግን አሁን ላይ ያለውበት ነገር ያንን የማድረግ አቅም ስለሌለኝ ነው። በቃ እግዚአብሔር አለ። እግዚአብሔር የሆነ ታይም ላይ ያሳካልኛል፣ አይቀርም። የሆነ ታይም ላይ ያሳካልኛል። ያኔ ሲሳካ እናቴ የምፈልግበት ቦታ አባቴ የሚፈልግበት ቦታ ወስጃቸው እንደፈለጉ እንዲዝናኑ በቃ አይምሮአቸውን ሪላክስ እንዲያደርጉ ባረግ በጣም ደስ ይለኛል። ግን አሁን ላይ ያለውበትም ነገር ያለኝም አቅም አልችልም እና ለዛም ነው ጭምር ነውና ያው ምኞቴ ነው እናቴን ባዝናና አባቴን ባዝናና እንደፈለጉ ባረጋቸው ምኞቴ ነውና ይቅርታ ቤተሰብ ትንሽ ብርድ መጥቶኝ ነውና በጣም ይቅርታ። እዚህ ነው አደር ነው እንግዲህ ቤት ሄጄ ገና እየመጣው ነው። ልብስም አምጥቼላታለሁ ለማዘር። እንግዲህ ነገ ከነገ ወዲያ ባለው ከዚህ ቤት ልንወጣ እንችላለን። ነገ ከነገ ወዲያ ባለው ወጥተን ከዛን እንደ እግዚአብሔር ፍቃድ ከወጣን አሳያችኋለሁ። ሁላችሁም በዱዓ ሙስሊሞች ዱዓ እያደረጋችሁልን፣ ኦርቶዶክሳውያን ጸሎት እያደረጋችሁ፣ ፕሮቴስታንት ጸሎት ሁላችሁ በየእምነታችሁ ጸሎት አድርጉልን። ለእናቴ የምትወዱ እኛን የምትወዱ ቤተሰብ ባካችሁ እኔ መለምናችሁ ነገር ጸሎት አድርጉልን። ይህንን ነው ምላችሁ። ብቻ ሌላም ብዙ ማወራችሁ ነገር አለ። አባቴም ቤት ነው ያለው። ብዙዎቻችሁ አባትስ ልትሉ ትችላላችሁ፣ እናትንም ማሳየን ልትሉ ትችላላችሁ። ግን እናቴን አሁን ላይ ማየትም እኔም አልችልም። እየጠበቅን ነው። እንግዲህ አሁን ምሳ ሰዓት ነው፣ እየጠበቅን ነው። ዶክተር ውስጥ ናቸው። እንግዲህ ውስጥ ገብታለች ማዘር። እስቲ ማዘር እስከምትወጣ እየጠበቅን ነው። ውስጥ ገብቼ ከዶክተሩ ጋር ማወራ ይሆናል። ፋዘር እንግዲህ ስለ ፋዘር የምትጠይቁ ከሆነ ፋዘር ተጨናንቋል ማለት አባቴም ተጨናንቋል። እናትህን አሳይ ካላችሁ እኔም ያው ውጭ ሆኜ ነው፣ ሌላ ቦታ ሆኜ ነው። እዛው አሳያቸው። ካሜራማን አቤኒ እዛ ጋር ናት። እንግዲህ ዶክተሮቹም ይታያቸዋል። እሷን እንትን እያደረጉ ነው እና ማየት አልችልም፣ ቆልፈዋል እና ትንሽ በኋላ አካባቢ ብለዋል። ትንሽ እረፍት ትውሰድ ብለው እየጠበቅኩ ነው። ፋዘርም ደግሞ እያለቀሰ ነው፣ ከፍቶት ቤት በጣም እያለቀሰ ነው። ሰኑም እንደዛ ያለቀሰች ነው። ቤት ያሉ ልጆች ሁሉም እያለቀሱ ነው። ምን እንደምላቸው አላውቅም። ፋዘርም ከዚህ ነገር እንዲወጣ በጣም ነው የምፈልገው። ስቃይ እያየ ነው። እሷም ደግሞ በሱ ምክንያትም ትጨናነቃለች፣ እሱም ደግሞ በሷ ምክንያት ይጨናነቃል። ስቲል በየደቂቃው እየደወለልኝ ነው። አሁን እንኳን ደውሎ እየተጨናነቀ ነው። ታውቃላችሁ፣ ትረዳላችሁ። እና ስልኳ እኔ ጋር ነውና እየደወለልኝ ነው። አሁን ግን ነገሮችን ማስተካከል በጣም ደስ ይለኛል። እናቴንም ድና አባቴም እንደዛ ድኖ ፈጣሪ ፈቅዶ ባዝናናቸው ምኞቴ ነው። ቤተሰብ ግን እግዚአብሔር አለ። እግዚአብሔር ስለሚወደን ነው የሚፈትነን ብዙዎቻችሁ እና ማማረር የለብንም። እውነቴን ነው። የምር ከፍቶኛል። እኔ አሁን ላይ ቤተ ክርስቲያንም ሄጃለሁ፣ ጸሎትም አድርጌያለሁ። በጣም ከፍቶኛል፣ አልዋሻችሁም። በጣም ከምላችሁ በላይ ነው የከፋኝ። እናቴ እንደዚህ ስትሆን
ለመጀመሪያ ጊዜ ነው። ያማታል፣ እውነት ለማውራት ከሆነ ያማታል፣ ወገቧንም እጇንም ያማታል። ሐኪም ቤት ትመጣለች። ይሄ መጀመሪያው አይደለም። ሐኪም ቤት ስትመጣ ግን እንደዚህ የከረረ ራሷ እስከምትስት ድረስ ራሷን የሚያስደነግጣትን ነገር እስከምትሰማ ድረስ አድርሷት አያውቅም እናቴ። የምሬን ነው። እናቴ እንደዚህ ደንግጣ 2 ቀን ሙሉ ተኝታለች ሆስፒታል። ምንድነው ያስደነገጣት? ለምንድነው ደም ግፊቷ የጨመረው? ይህንን ነው ማወቅ የምፈልገው። አሁን ላይ ብችል እድሉን ባገኝ ባቅ በጣም ደስ ይለኛል። የምሬን ነው። የሆነ ነገር ባትሰማ የሆነ ነገር ማያስደነግጣት እናቴ እንደዚህ አትሆንም። አሁን ላይ ምን አይነት ስቃይ ላይ እንዳለች አላውቅም። በቃ እሷና ፈጣሪ ብቻ ነው የሚያውቁት። እሷና ፈጣሪ ብቻ። ቤተሰብ የምሬን ነው። እኔ ቃላት የለኝም። ስለናንተም በጣም አመሰግናለሁ። ናሂም እንግዲህ ያለቀሰ ነው። ሄሉም አልቅሳለች። ካልመጣው ብላለች። ናሂም ካልመጣው ብሎኝ ነበር፣ ግን አስከልክዬ ነው። ምክንያቱም እናቴ ነገ ይሻላታል። ነገ ከነገ ወዲያ ትወጣለች። ስትወጣ በስልክ ማገናኘት ነው። ምክንያቱም ሩቅ ናቸው። ከሩቅ እስከሚመጡ ለ2 ቀን ለ1 ቀን ከሚመጡ እንዳትመጡ ብያቸው ነው። እነሱንም እንትን እንዳትሉ ቤተሰብ ባካችሁ። እና ከጎኔ ብዙ ሰዎች አሉ፣ ካሜራ ላይ ያልገቡ ሰዎች አሉ። እኔ ጋር ከጎኔ ሆነው እያገዙኝ አሉ። በጣም ብዙ ሰዎች አሉ። የምሬ ነው። ለእነሱም ቃል ያጥረኛል። የምር ከጎኔ ሆነው እያገዙኝ ነው። አመሰግናለሁ። አቤኒም ብዙዎቻቸው አቤኒም ወደ ሚዲያ ይመጣል እያገዘኝ የነበረው ወንድሜ ነውና ያው አመጣላችኋለሁ። ባካችሁ ሲመጣ ደግሞ እሱንም አበርቱት፣ አጠንክሩት። ይህንን ነው የምላችሁ ቤተሰብ። እና ብቻ ቤተሰብ ባካችሁ ሁላችሁም አትጨናነቁ። እግዚአብሔር አለ። እናቴን እኔም በምችለው አቅም እንግዲህ በአቅሜ ያገዝኩ ነው። እናቴ እስከሆነች ድረስ ምንም ነገር ሆነላታለሁ። ለእናቴ ምንም ነገር እንዲከፋትም አልፈልግም። እናቴ ያው ይህን ቪዲዮ ሲያልፍ ይሄ ነገር ሲያልፍ ማየትሽም አይቀርም፣ ወደፊት እናየዋለን። እና እናቴ በጣም ነው የምወድሽ። ምንም ነገር እንድትሆኝብኝ አልፈልግም። ሁሌም ከጎንሽ ነኝ። ሁሌም በምንም ሰዓት አውቃለሁ ስቃይ ብዙ ነው። ጭንቀት ላይ ነሽ፣ ስቃይሽ በዝቷል አውቃለሁ እናቴ። ይሄ ሁላ ነገር አልፎ አንድ ቀን ሁላችንም የተደሰትን እንደምናይ ያንን ነገር እንደምናይ ተስፋ አድርጋለሁ። በቃ እግዚአብሔር ስለሚወደን ነው የሚፈትነን ሁላችንንም። አንድ ቀን ሁሉም ነገር ይሳካል። እናቴ በብዙ ነገር ነው የምትጨና። አባቴንም ፈጣሪ ይምረዋል። በቃ ፈጣሪ ስለሚወደው ነው አባቴንም የሚፈትነው። የሆነ ለበጎ ነው፣ ለበጎ ብለን ማመስገን ነው ሁሌም። እናቴ ደግሞ በነገራችን ላይ አንዳንዴ ጭንቀት የሚባል ነገር አለ። ጭንቀት ስላችሁ እናቴ በብዙ ነገር ትጨናነቃለች። በብዙ ነገር ከምላችሁ በላይ በጣም በብዙ ነገር ትጨናነቃለች። የምሬ ነው። እሷ ማንም ሰው ቤት ሊመጣ ይችላል፣ በፍቅር እየሳቀች ምንም እንዳልሆነች አድርጋ ነው የምታሳየው። ግን ልቧን ፈጣሪ ነው የሚያውቀው። በብዙ ነገር ነው የምትጨናነቀው። ቤት ውስጥ ሚዲያ ላይ ያልወጣ ነገር ነፍ ነገር አለ፣ ነፍ ነገር። እናቴ ምን ስትሆን የነበረው አለ፣ ግን እዚህ ጋር ማውጣት አንፈልግም። ይህንንም ማውጣት አልፈለግንም፣ ግን ወደ እናንተ ጠፍተንም ነበር። በዛም ቤተሰብ ናችሁ። በቃ ከብዶናል። እስከ መቼ ነው የምንደብቃችሁ? በዛ ነው ያወጣ ነውና ብቻ እናቴ ሲሻላት አንድ መጠየቅ የምፈልገው ነገር ቢኖር ምንድነው እናቴን ያስደነገጣት? ይሄን ያህል 2 ቀን ሙሉ እናቴን ያስደነገጣት ነገር ምንድነው? ደም ግፊቷ እስከሚጨምር ምንድነው? ምን ቢሆን ነው? እናቴ ሆነ አታውቅም። እንደዚህ የፈለገ ቢያማት ይሻላታል። ግን 2 ቀን ሙሉ እዚህ ሐኪም ቤት ነን፣ የተሯሯጥን ነው። የምሬን ነው። እና ምን እንደሆነ ያንን ነገር ማወቅ ነው ምኞቴ። ብዙዎቻችሁም እንደዛ ነው ሀሳባችሁ። እና ብቻ እግዚአብሔር ይማራት እናቴን። እናቴ እወድሻለሁ። በጣም ነው መወድሽ፣ በጣም ከምልሽ በላይ ነው መወድሽ። እና እናቴ ደግሞ ሲሻላት ወደ እናንተም እናመጣለን። እንዳትጨናነቁ ባካችሁ። ብዙዎቻችሁ የምትደውሉልን አላችሁ፣ ይገባናል። ጭንቀት አለ፣ ግን አትጨናነቁ ባካችሁ። እኛ ራሳችን እናሳውቃለን። ሁላችሁም በትዕግስት ጠብቁ። ነገ ኦር ከነገ ወዲያ ባለው ታይም ከዚህ ሆስፒታል ትወጣለች ማዘር ብሏል። እስቲ ዶክተሩ እኔ እንጃ። እስቲ ስትወጣ ምን እንደሆነ ኬዙን ሲሻላት በደንብ እረፍት ስትወስድ
ቤት ገብታ እረፍት ስትወስድ እጠይቃታለሁ። እና ቤተሰብ እባካችሁ ሁላችሁም ጸሎት አድርጉልን። ሙስሊሞች፣ ክርስቲያኖች፣ ፕሮቴስታንቶች ሁላችሁም በየእምነታችሁ ጸሎት አድርጉልን እና በጣም አመሰግናለሁ ቤተሰብ ለምትደውሉልን፣ በአቅማችሁ የምታግዙን በጣም እናመሰግናለን። እግዚአብሔር ያክብርልን። እወዳችኋለሁ ቤተሰብ። ይህን ይመስላል። Mm-hmm.